ከጊዜ ወደ ጊዜ እየጨመረ የመጣውን የዋጋ ንረት ተከትሎ ለታሪፍ ጭማሪ ዋነኛ ምክንያት መሆኑን የሐዋሳ ከተማ ውሃና ፍሳሽ አገልግሎት ድርጅት ስራ አስኪያጅ አቶ ዳዊት ሌላሞ በሰጡት መግለጫ ገልጸዋል። የዋጋ ንረቱ አሁን ባለው ሁኔታ ከውጭ የሚገቡ የተለያዩ ዕቃዎች አሉ ለዚህ ለድርጅታችን ስራ የምንጠቀምባቸው እንደ ግብአት የተለያየ ሳይዝ ያላቸው ውሃ የሚገፉ ፓምፖች በአጋጣሚ የመቃጠል የማርጀት ሌላ ነገር ሲሆን የመተካት ሜቢ 2 አመት ገደማ ስንገዛበት የነበረው ዋጋ 650 ሺህ ብር አካባቢ ነው ስንገዛ የነበረው። ተመሳሳይ ፓምፕ አሁን ጊዜ 1,500,000 ብር ነው የምንገዛው። የንጹህ መጠጥ ውሃ ለህብረተሰቡ ለማዳረስ የመብራት ፍጆታ መጨመሩ የድርጅቱን ህልውና አሳሳቢ እንዲሆን ማድረጉንና ውሃን ለማከም ከውጪ ሀገር በዶላር የሚገዙ ኬሚካሎች የዋጋ ንረታቸው አሳሳቢም እንደሆነባቸው ስራ አስኪያጁ ተናግረዋል። ትልቁ ጫና እየፈጠረብን ያለው የኤሌክትሪክ ዋጋ ነው። በወር ከዚህ በፊትኛ ከ2 አመት በፊት ስንከፍል የነበረው 500,000 ብር ነው። ዛሬ በወር 2.8 ሚሊዮን ብር ነው ለኤሌክትሪክ ምንከፍለው። ንጹህና ስጋት የሌለው ለማድረግ እነዚህ ኬሚካሎችን ስንጠቀም ካልሲየም ሃይፖክሎራይድ 22,000 ኪሎ ግራም ነው በአመት ምንጠቀመው። 2015 አመት ላይ ስንገዛበት የነበረው 5.6 ሚሊዮን ብር ነው ስንገዛበት የነበረው። ይሄ በአሁኑ ሰዓት 15.1 ሚሊዮን ገባ። በድርጅታችን ላይ ከጊዜ ወደ ጊዜ የሚጨምረው ዋጋ ከፍተኛ ጫና እየፈጠረና ድርጅቱ ለመቀጠል ህልውናው እስኪፈታተን ድረስ ጫና እየፈጠረ ነው ያለው። የውሃ ታሪፍ ጭማሪ ማድረጉ አስፈላጊ በመሆኑ ህጉን ተከትሎ ከሐዋሳ ዩኒቨርሲቲ ጋር በመሆን የህብረተሰቡን የመክፈል አቅም ታሳቢ ባደረገ መልኩ ጥናት ማካሄዳቸውንና ከሚያዝያ ወር 2017 መጨረሻ ጀምሮ የታሪፍ ጭማሪ መደረጉን ስራ አስኪያጁ ገለጹ። የሐዋሳ ዩኒቨርሲቲ ይሄን ጥናት እንዲያካሂድልን ውል ተፈራርመን በትንሽ ወጪ ጨርሶ ለቦርድ አቅርቧል። የክልሉ ውሃ ማዕድንና ኤነርጂ ቢሮ ማይቶ ኖ ኦብጀክሽን ይሰጣል። ስለዚህ ቦርዱ ያጸደቀውን ወስዶ ውስን አሜንድመንት ብቻ ተደርጎ የክልሉ ውሃ ማዕድንና ኤነርጂ ቢሮ ይህን ታሪፍ አጽድቆ መልሶልናል። በአሁን ሰዓት የውሃ አገልግሎቱ አዲስ ታሪፍ ኢምፕሊሜንት ካልተደረገለት የመቀጠል ሁኔታው በጣም አሳሳቢ እንደሆነና መሻሻሉ ያለው ጥቅም አሁንም የተወሰኑ ነገሮችን ከሚሰጠን ጥቅም አኳያ ስናይ ውሃ አገልግሎቱን ቀጣይነት ያረጋግጣል። አሁን የተጠናው ታሪፍ በተሻለ ታሪፍ የተሻለ አገልግሎትን ለህብረተሰቡ ማድረስ ስለሚገባ ይህ የዋጋ ማሻሻያ የድርጅቱንም ህልውና የሚያረጋግጥ ነው ያሉት የሐዋሳ ከተማ ውሃና ፍሳሽ አገልግሎት ድርጅት ስራ አስኪያጅ አቶ ዳዊት ሌላሞ ናቸው። የተሻለ ታሪፍ ሴት ተደርጎልን መሰብሰብና ያለ ውዝፍ ሰብስበን መጠቀም ከቻልን አሁን እየሰጠን ያለነው የውሃና ፍሳሽ አገልግሎት ስራ በጣም የተሳለጠና ዘመናዊ የሆነ ቀልጣፋ የሆነ ለህዝባችን አገልግሎት እንድንሰጥ የዓለም የዋጋ ንረት ጫናን ተቋቁመን ሳስቴን እንድናረግ እንድንቀጥል ድርጅቱ ቀጣይነት ያለው አገልግሎት እንዲሰጥ ያስችለዋል ማለት ነው።